ዛሬ ላይ ልትጠቀሙበት ትችላላችሁ። ነገ ግን የእናንተም ህይወት ሀፕን ያደርጋል። የእናንተም ነገር ሊበላሽ ይችላል። ግን ደግሞ ለኔ ትምህርት ነው ይሆነኝ ማለት ማንንም ሰው ማመን እንደሌለብኝ በተለይ ይሄ ጓደኛ የሚባል ነገር ወንድም ሆነ ሴትም ሆነ ለራሳችን እኛ ራሳችን በቂ እንደሆንን ነው ያንን ነገር እኔን ያስተማረኝ ማለት ነው። ምክንያቱም ብዙ ነገሮችን ያውቃሉ እነዛ ሰዎች በጣም ብዙ ነገር ምን አይነት ህይወት እንዳለን እኔና ምስጌ ሁሉ ነገር ሶሻል ሚዲያ ላይ አይወጣም። በነገራችን ላይ የሆነ የምትደብቁት ነገር አለ እንደዛ። ሰላም ውድና የተከበራችሁ የኔ ዩቲዩብ ተመልካቾች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን ከብዙ ጊዜያት በኋላ ኦልሞስት ከ2 ወር ምናምን በኋላ እንግዲህ ወደ እናንተ ተመልሼ መጥቻለሁ እና ደህና ናችሁ? እንግዲህ ያው ሁላችሁም በያላችሁበት ኢየሱስ ክርስቶስ ጥላ ከለላ ይሁናችሁ። ያው ባለው ነገር የትኛውም አረብ ሀገራትም ቢሆን ወደ አውሮፓም ቢሆን ያው አስጊ ሁኔታ ላይ ነው አሁን ያለው። በርግጥ እዚህም ያለው ሰው በጣም እየተጨነቀ ነው። ግን ያው እግዚአብሔር እሱ ይጠብቃችሁ ነው እኛ ማለት የምንችለው ሌላ አቅም እንኳን የለንም። እና እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እና ብዙዎቻችሁ እንግዲህ እየጠየቃችሁኝ ነበር ለምንድን ነው የጠፋሽው ማሬ በቃ ብዙ ነገር እያላችሁ ነበር። እንግዲህ የራሴ ሪዝን አለኝ የጠፋሁበት እሱም ደግሞ ማብራራላችሁ ይሆናል። የጠፋሁበት ሪዝን ያው ለኔ በጣም ከባድ ነበር በጣም ማለት ነው ከነበሩ ነገሮች አንፃር ካሳለፍኳቸው ነገሮች አንፃር በጣም ብዙ ነገር ነው ያሳለፍኩት ከአቅሜ በላይ ከእድሜ በላይ ስለሆነብኝም ነው በቃ ትንሽ ጊዜ ወስጄ ከሚዲያውም ሆነ በቃ ከሁሉም ሰው ሸሽቼ ራሴ ድብቅ ብዬ ማሳለፍ የነበረብኝ ነገር ስለነበር ነው የጠፋሁባቸው። እና እንግዲህ ዛሬ ወደ እናንተ ጋር መጥቻለሁ። ያው ይሄንን ቪዲዮ ገና ስትጀምሩት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑን ቤተሰብ ያልሆናችሁ ማለት ነው። እና እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የጠፋሁበትም ነገር ደግሞ ያው ታውቃላችሁ ምስጌ ወደ አውሮፓ ሊሄድ ነበር። ልጅቷ መታ ምናምን ሶሻል ሚዲያ ላይ ነው እዚህ ዩቲዩብ ላይ ነው እንትን ያለችው ምናምን ነገር አይታ ወደድኩኝ አለች። እንግዲህ መጣች። እሱም ደግሞ ከቤተሰቡ ትዕዛዝ መውጣት ስላልፈለገ ተቀበላት። በቃ በዛ ነገር ነው የጠፋሁት ማለት ነው። እና መሀል ላይ ግን ማለት ነው ቤተሰቦች መሀል ላይ የሚያገናኝ አካል ነበር ስለኔም ስለምስጌ የሚያቅሰው እኔ እንጃ እኔና እሱንም ለማለያየት ይሁን በቃ ልጅቷ የልብ ተሰምቷት ወደ ምስጌ እንድትቀርብ ያረገ መሀል ላይ ሰው አለ። ያው ላወጣው እችላለሁ በነገራችን ላይ ግን ደግሞ ብዙ ነገር ያው አይነገርም። ብዙ ነገር ሆድ ምግብ ብቻ አይደለም የሚችለው ብዙ ነገሮችን ሆዳችን ላይ መቻል ግዴታ አለብን ማለት ነው። እና የቅርብ የሚለው ሰው በቃ በጣም የቅርብ የሚለው ጓደኛ የሚለው ነው ይሄን ሁሉ ነገር ያመጣ። ምክንያቱም ልጅቷንም የልብ ሰጥቶ በቃ ችግር የለውም የነሱ ነገር በጣም ቀላል ነው መውሰድ ትችያለሽ እሱን ምናምን ብሎ ያመጣው አላቅም። ከልጅቷ ብር ተቀብሎ የሚሆን ምንም አውቀው ነገር የለም። ግን ይሄ ነገር ነገ እናንተም ላይ ሀፕን ሊያረግ ይችላል። የኔን ህይወት መበጥበጥ ዛሬ ላይ የሆነ ጥቅም በርግጥ ውጪ ያለ ሰው የሆነ ጥቅም ይሰጣል የሆነ ነገር ሲያደርግ። ግን ደግሞ ዛሬ ያንን ነገር ልትጠቀሙበት ትችላላችሁ። ነገ ግን ይሄ ነገር እናንተ ላይ ሀፕን ሲያደርግ ምን አይነት ስሜት ነው የሚሰማችሁ? እና ዛሬ ላይ ልትጠቀሙበት ትችላላችሁ። ነገ ግን የእናንተም ህይወት ሀፕን ያደርጋል። የእናንተም ነገር ሊበላሽ ይችላል። ግን ደግሞ ለኔ ትምህርት ነው ይሆነኝ ማለት ማንንም ሰው ማመን እንደሌለብኝ በተለይ ይሄ ጓደኛ የሚባል ነገር ወንድም ሆነ ሴትም ሆነ ለራሳችን እኛ ራሳችን በቂ እንደሆንን ነው ያንን ነገር እኔን ያስተማረኝ ማለት ነው። ምክንያቱም ብዙ ነገሮችን ያውቃሉ እነዛ ሰዎች በጣም ብዙ ነገር ምን አይነት ህይወት እንዳለን እኔና ምስጌ ሁሉ ነገር ሶሻል ሚዲያ ላይ አይወጣም። በነገራችን ላይ የሆነ የምትደብቁት ነገር አለ እንደዛው ደግሞ እና ያንን ነገር እያወቃችሁ የኔን ህይወት ለማበላሸት እንደዛ በመሄዳችሁ በጣም እኔ በእናንተ ነው ያፈርኩትኝ። እኔ ምንም መስሎ አልታየኝም። ግን እናንተ አሳዝናችሁኛል።
እና ሁሉም ሰው የራሴ የሚለው ነገር አለ ከሶሻል ሚዲያም ሆነ ከሌላም ነገር የሚደብቀው ነገር አለ እኔም ደግሞ እንደዛ መደበቅ የሚፈልገው ነገር አለ ገብቷችኋል ሁሉ ነገር ውጪ አይወጣም ደጅ አይወጣም እና ብቻ ይሁን አላቅም እኔን ለመስበር የሄዳችሁበት መንገድ እኔን ይሆነ ለመጣል በቃ እኔና እሱን ለማለያየት እግዚአብሔር እኮ ካልፈቀደ አውቃለሁ እኔና ምስጌ አብረን ላንሆንም እንችላለን እኮ ግን ደግሞ ያም ነገር ልጅቷንም ደግሞ ከውጪ ከአውሮፓ ይዛችሁ ስትመጡ አሳምናችሁ ትኬት ቆርጣ ተሳፍራ ሁሉ ነገር ጨርሳ ስትመጣ ይሄንን ነገር ማስረዳት ነበረባችሁ ምናልባት ብር ሊኖራት እኮ ይችላል ችግር የለውም የብሩ ምናልባት የሆነ በሆነ ሌቭል በብር እኔን ልትበልጠኝ ትችላለች ግን የሰው ልጅ ግዴታ ብር አይደለም የሚያስተዳድረውም ሆነ የሚያኖረው አንድ ሴኮንድ አንድ ደቂቃ ያለን ብር እኛ ላይ ህይወታችን ላይ የሚጨምረው እንዲ ትንሽዬ ደቂቃ በቃ ይሁን አንድ ደቂቃ ግማሽ ሴኮንድ ራሱ ላይ ጨምር ይችላል ግን ደግሞ እሷም ደግሞ ብሯን ተመክታ ምናምን ነገር እኔን አጠፋለሁ ከሶሻል ሚዲያው ምናምን እኔ ሶሻል ሚዲያ ማለት ነው ያናክል የሆነ እንዴ ልበላችሁ የሆነ እኔ በሶሻል ሚዲያ መስተዳደር ሰው አይደለሁም ይሄንን ነገር ደግሞ እንድታቂው አንቺም ቢሆን ማለት ነው እና ያው ቤተሰብም አስገድዶኛል ምናምን ያላችሁ ነገር ቤተሰብ ያስገደደው ማንኛውም ቤተሰብ የኔም ቤተሰብ ቢሆን እኔ አሁን ቤተሰቤ ነገ የተሻለ ደረጃ ላይ ሆኜ ማየት ይፈልጋሉ እኔም የተሻለ ደረጃ ደርሼ ቤተሰቦቼን ባሳይ በጣም ደስተኛ ነኝ ሲቀጥል ደግሞ የምስጌን ቤተሰቦች የሆነ እንደዛ ሊሉበትም የቻሉበት ምክንያት አሁን ላይ ሚዛናዊ ሆኜ ስረዳ በቃ የሆነ የተሻለ ቦታ ላይ ልጃቸውን ማግኘት ስለሚፈልጉ ወንድሞቹም ሆኑ እህቶቹም ማለት ነው የተሻለ ቦታ ላይ ምስጌን ወደፊት ማየት ስለሚፈልጉ ነው ያስገደዱትን ብዬ ደግሞ አንድ ሐሳብ ወሰድኩኝ ማለት ራስ ወዳጅ መሆን አልፈለኩኝም ማለት ነው ምናየው እኮ ነው የሆነ አንዳንዴ ለምን እንደሆነ አላቅም እኔ እንጃ ጓደኛም ሆነ ምታቁትም ሰው ሆነ እኔ እናንተን ይጎዳል ብሎ ማሰብ በጣም ከባድ ነው ግን እኔ አሁን ላይ በብዙ ሰዎች እንዳየሁት እናንተም ታያላችሁ በቃ የሆነ ጓደኛ እንዴት አሳልፎ እንደሚሰጥ እንዴት በቃ የሆነ ምናልባት እኮ ከናንተ በጣም 100 እጥፍ 1 ሚሊዮን እጥፍ ከናንተ ሊበልጥ ይችላል ከናንተ በላይ በካፒታሉም በሆነ ነገሩም ሊበልጥ ይችላል ግን እናንተን ደግሞ ለመጣል በዚህ ናክል ደረጃ የምትሄዱ ሰዎች እኔ አላቅም እንግዲህ ሰማይ ቤት ተጠየቁበታላችሁ ዛሬ ላይ ሊመስላችሁ ይችላል የሆነ ነገር የሆነ ሰውን ህይወት አበላሻለሁ ብላችሁ የራሳችሁን ህይወት ያበላሻችሁ መሆኑን አትርሱት ለኔ ችግር የለውም እኔ እግዚአብሔር አለ ከኔ ጋር ማለት ነው እና ብዙ ነገር ነው ያስተማረኝ በጣም ብዙ ምነግራችሁ ነገር አለ ስለውነት ማለት ነው በጣም ብዙ በዚህ 2 ወር ውስጥ ምን አይነት ሰው እንዳየሁበት በጣም ማለት ነው የሆነ አላቅም ምን አይነት ጨካኝ ሰው እንዳለ ምን አይነት ማለት ነው የሆነ ነገር ከኔ ለመንጠቅ እኔ እንጃ ባሁን ጊዜ ሰው ማለት ነው ቢችል እግዚአብሔር የሰጠንን ህይወታችን እንኳን ቢነጥቀን በጣም ደስተኛ ነው ቢችል ማለት ነው የኔን ህይወት እኮ ለሱ አንድ ሴኮንድ ለሱ የሆነ የሚጨምረው ነገር የለም እኔ አላቅም በጣም ነርቨስ ሆኜ ያወራሁኝ ነው ማለት ኧረ በስማም ከደረሰብኝ ነገር አንፃር ካሳለፍኩት ነገር አንፃር አላቅም ማለት እኔ እናንተ ላይ የሆነ ለመጮህ ፈልጌ አይደለም ይቅርታ አድርጉልኝ ቤተሰቦች ግን መማር አለባችሁ ከኔ በቃ ብዙ ነገር መማር አለባችሁ እኔ ያላረኩትን ነገሮች አርጋለች ብለው እንዴ እኔ እናክል ቆይ ግራ ነው የሚገባኝ እውነት ልጅቷ ስሟን ደግሞ ማለት ነው ማውጣው ይሆናል እግዚአብሔር ምናልባት ፎቶ ምናምን ታውትሱን እኔ የሆነ ሰው ተሳሳተ ብዬ እኔ አልሳሳትም እኔ ከዛ ሰው በልጬ መገኘት ነው እንፈልገው የዛ ሰው ማያረጋውን ስተት እኔ ከደገምኩት እኔ እስከዛ ሰው በምን ተሻልኩ እና ያው አንዳንዴ የሰው ልጅ ክፉ መሆን ሳይፈልግ ሰዎች ግን ክፉ ያደርጉታል ለምን እንደሆነ አላቅም አንዳንዴ ሰዎች መሰናክል ነው የሚሆኑት ሰዎች የሆነ ወጥመድ ነው የሚሆኑብን እግዚአብሔርን የሆነ አንዳንድ ሰዎችን በቃ የሆነ ማይሆን ተግባር የሚያሳዩ ማይሆን ነገር የሚያደርጉ ሰዎችን እያየን እኛ ራሱ በእነሱ ወጥመድ ነው እየገባን ያለነው ለምንድነው ግን ኧረ ይገርማል እኔ እንጃ እና ቤተሰቦች ከዚህ በኋላ እንደው
ላለ መጥፋት ሞክራለሁ ከብዙ ነገር አንፃር ያው በውስጥ የምታናግሩኝ ሰዎች አላችሁ ለምንም እንደጠፋ ሙሉ መረጃ ያላችሁ ሙሉ መረጃ የሰጣችሁ ሰዎች አላችሁ ብዙ አውርተናል እና እኔ እንጃ ብቻ ምን አይነት እኔ እውነቴን ነው የምላችሁ የሆነ ቅዠት ነው ይሄ ህልም ነው ወይስ እውነተኛ ታሪክ ነው በቃ ግራ ነው የሚገባኝ እግዚአብሔርን ያሳለፍኩት ነገር ማለት ነው እንዴ እና ያው ከዚህ በኋላ ላለ መጥፋት ሞክራለሁ ያው ቤተሰቦች እንግዲህ ብዙ ለፈለፍኩኝ ማለት የሆነ እናንተንም ያስጨነቅኩ ነው ይገባኛል ግን ደግሞ ምንድነው ይሄ ሁሉ ነገር ምን አስተዋወሰኝ ለእናንተ ምን ትምህርት ይሆናል በያሰብኩ መሰላችሁ በቃ ማንንም ሰው ማመን እንደሌለባችሁ በተለይ ገንዘብ የሚያገኝባችሁ ነገር ከሆነ በሴኮንድ ውስጥ ማለት ነው እንደሚሸጣችሁ እመኑ በቃ ገንዘብ ከእናንተ የሚያገኝ ከሆነ ያ ሰው የሚያገኘውን ገንዘብ ነው እንጂ ይሄ ገንዘብ መጥቶ ያጠፋኛል ወይስ ያኖረኛል ወይስ የተሻለ ቦታ ያደርሰኛል ወይስ መጥፊያዬ ይሆናል ብሎ አያስብም ማንም ቤተሰብም ሆነ ጓደኛም ሆነ ቤተሰብ ስላችሁ ቤተሰብ የተለየ ነው ቤተሰብን ተውትና ማለት ነው መሃል ላይ ግን ያለ ወዳጅ ነኝ ባይ የሆነ በቃ እኔ ነኝ ማውቅላችሁ ሚል እኔ በዚህ 2 ወር ውስጥ በጣም ብዙ ነገር ነው የተማርኩት በጣም ማለት ነው ይሄ ሁሉ ዘመን ስኖር አንድ ቀን ማላቀው ነገር ነው ያሳለፍኩት ማንንም ሰው ማመን እንደሌለባችሁ በተለይ ከሀገር ውጪ መስኖሩ እህት ወንድሞቼ እግዚአብሔርን ነው የምላችሁ ማንንም ለሴኮንድ ከራሳችሁ በቀር ማንንም ማመን እንደሌለባችሁ ነው ምነግራችሁ ማለት ነው ገንዘብ የሚያገኝባችሁ ነገር ከሆነ 100% እዛ ጋር መድፋት እንኳን አቅም ቢችል ይደፋችኋል እንኳን መሸጡን ተውትና ማለት ነው እና በዚህ 2 ወር ውስጥ ብዙ ፈተና ብዙ ነገርን አሳልፌያለሁ እንግዲህ ያው እግዚአብሔር የሚወደውን ሰው ነው የሚፈትነው እንግዲህ እኔም ደግሞ አለሁኝ እና ያው ይሄንን ልበላችሁ ብዬ ነው ከመጥፋቴ አንፃር እንትን ያልኩት ማለት ነው በጣም ነው ሞዳችሁ በጣም ማለት ነው ለኔ ያው እናንተ የሆነ እኔ እንደ ምግብ ነው አንድ ሰው ምግብ ካልበላ እንደማይኖረው ሁላ ለኔ እናንተ መካሪም ናችሁ ሳጠፋ ትመክሩኛላችሁ ጥሩ ነገር ደግሞ ሰራ በዛው ልክ ታበረታቱኛላችሁ አሁንም ይሄንን ማበረታታታችሁ አይለይ በጣም ወዳችኋለሁ በጣም ማለት ነው ሰላም ቆዩልኝ